እዚህ ተኝ ቅድስት። ጋሺ ቅድስት ስለኔ ምን ይሰማሻል? ማለት እኔ ስታይ ምን አይነት ስሜት ይሰማሻል? ንጹህ ነሽ፣ ቆንጆ ነሽ፣ ብልህ ነሽ። እኔ ደግሞ ብቻዬን ነኝ። እየፈራሁ ነው። አትፍሪ፣ ንገሪኝ። እኔ ስታይ ምን አይነት ስሜት አለሽ? ለእኔ የሚሰማሽ ስሜት ንገሪኝ። አላውቅም። እና ለምንድን ነው ሸኘኛልሽ? ሞገስ ተከቧል። መውሰድ አለብሽ። ቤት ብቻ ነው የምትፈልጊው? ሪስኩንም ሽልማቱንም አንድ ላይ ለማድረግ ያለብሽ። ቤት ብቻ የምትወስጂ እንዳይመስልሽ። ሪስክም ለመውሰድ ራስሽን አዘጋጅ። እሺ ችግር የለውም፣ ግን እኔ አሁን ልሂድ እባክህ። እሺ እኔ እኮ ልሂድ ትያለሽ። ቆይ ሄደሽ ምን ልታደርጊ ነው? ትፍሪ፣ ነገ ጠዋት እመጣለሁ። ቤት እስከመጣና ድምፄን እስክትሰሚ ድረስ ግን በሩን ለማን እንዳትከፍቺ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም። ላይክ ማድረጋችሁን አትርሱ። ሰብስክራይብ በማድረግ አብራችሁን ቆዩ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። እንግዲህ በዛሬው ክፍል ሞገስ ዛሬም በሽሽት ላይ ነው የሚገኘው። እንግዲህ ያው ለመሸሽ ሲባል ባለፈው እንግዲህ ሽጉጥ አቀባብሎ ከሰነዘረ በኋላ እንግዲህ ወደ ኋላ አፈግፍጎ ሸሽቶ ነበረ። በሩጫም አምልጧል ማለት ነው። እንግዲህ እየሮጠ ሄዶ ታክሲ ውስጥ ገብቶ አምልጦ ሄዷል። እንግዲህ ዝናም በጣም ተናዷል ማለት ነው። እንግዲህ ዝና ለአዳሩንም ቀኑንም ሌሊቱንም ሰፈሩን እየጠበቀ እያስጠበቀ ይገኛል ሞገስን ለመያዝ አካባቢውን ስላወቀው እንግዲህ መግቢያ መውጫውን ድጋሜ ሲወጣ ለመያዝ ምክንያቱም ሉላ ያለችው እዚህ አካባቢ ነው ብሎ ስላሰበ እንግዲህ እዛው አዳሩንም ሙሉውንም እዛው ሰፈር አድርጓል ማለት ነው። ሞገስም እንግዲህ እሱን በመፍራት ሄዶ እንግዲህ አልጋ ቤት ይዞ ሆቴል አድሯል ማለት ነው። ሉላም እንግዲህ ብቻዋን እየተጨነቀች ነው ያለችው። ምክንያቱም ፈራው ወየው ናቶሎልኝ ወይ ናቶሎ ወይ ልንጣ ራይድ ላክልኝ እያለችው ነበረ። ወይ ስትወጪ ይዝሻል ወይ ስገባ ይዘናል፣ እሱ ደግሞ ሌላ ጉዳይ ነው፣ እባክሽ ታገሺ፣ ዛሬን ብቻ ነው ብቻሽን የምታድሪው፣ ስለዚህ የዛሬን እንደማን ብለሽ ደሪ ብሏታል ማለት ነው። እሷም እንግዲህ አንዴ በራሷ ትደፋለች፣ አንዴ በቃ ብዙ በጭንቀት ውስጥ ነው ያለችው ሉላ። ምክንያቱም እንደምታውቁት ባለፈው እንደዚህ ብሪቅ አድርጎ ይዟት አይሄድም አሁን ላይ። ምክንያቱም ጎርታው ነው የወጣችው፣ መታው ነው የወጣችው። በጣም ነው የሚያሰቃያት፣ ይገለኛል፣ ስለዚህ ድጋሜ እኔ እናንተ አንገናኝም እያለችው ትገኛለች። እንግዲህ እሷም በጭንቀት ነው ያለችው። ያው እንግዲህ ሞገስም አማራጭ ስለሌለው ለማደር ተገዷል ማለት ነው። ያው እንግዲህ እሱም አማራጭ ያለውን እንግዲህ ብቸኝነቱ አላዋጣው ሲል ከዳጣ ጋር ደውሎ እንግዲህ ነገ ከብሩክ ጋር ሆነው እንዲመጡለት እንዲገናኙ አድርጓል። እንግዲህ ነገ ምርትና ግርዱ ይለያል ማለት ነው። እስከዛ ድረስ እንግዲህ ሞገስም ባለበት ይቆያል፣ ሉላም ባለችበት ትቆያለች። እንግዲህ ዝናም እየጠበቀ ይገኛል ማለት ነው። ሌላው አስደሳቹ ነገራችን ቅድስትና ብሩኬ እንግዲህ ዛሬ በጣም በሚገርም ሁኔታ ተቀራርበዋል። ተመቀራረብም አልፈው እንግዲህ አንድ ላይ አልጋ ላይ ፏፈሽ እያሉ ይገኛሉ።
እንግዲህ ቅድስቴ እንግዲህ ክብሯን እስከዛሬ ጠበቀችውን ያው እንግዲህ ለሱ ብላ ለማስረከብ ደፋ ቀያና እያለች ነው። ሸኘኝ ልሂድ እያለች ነበረ። ቅድስት እንግዲህ ያሽማጠጠች ነበረ በጣም በሚገርም ሁኔታ። እንግዲህ አማርኛው ራሱ የሚገርም ነበረ። እንዴት ነው የምትሄጂው? ለምን ትሄጃለሽ? ሲላት ነበር። እሱም አይ ታዲያ መችስ እያለች ነበረ። እንግዲህ ብሩክም ሁኔታዋን አይቶ ተረድቷታል ማለት ይቻላል ማለት ነው። እንግዲህ በባለፈው አልጋ ቤቱን እያነጠፈችለት እያለች ባድጓት ነበረ። ዛሬም እንግዲህ በድጋሜ አልጋዬን አንጥፊልኝ ብሏት እንግዲህ አልጋ ቤት ዘው ሄዶ እንግዲህ ይዟት ነበር ማለት ነው። ይዟት እንግዲህ ብቻ እኔን ስታይ ምን ይሰማሻል እያላት ነበረ። አይ ምንም ፈርቻለሁኝ ልውጣ ምናምን እያለ ነበር። እርግጠኛ ነሽ ተውጪ? እርግጠኛ ነሽ ተወጪ ትሄጂ? አንቺ እኮ ጎበዝ በጣም ንጹህ ልጅ ነሽ። ደግሞ ሲቀጥል መወደው ልጅ አለው ስላልሽኝ እኮ ነው እና ያንን የምትወጂው ልጅ ልታገቢ ልትሄጂ ነው እያላት ነበረ። አረ የለም ውሸቴን ነው የለም ምናምን እያለች ነበረ። እና ታዲያ እስከዛሬ እየዋሸሽ ነበር እንዴ ነበር ያላት። አይ እንደዛ እንኳን አይደለም ማለች። አንተ ነህ አትል ቸግሯት ነው እንግዲህ ኦሬዲ እሱም ተረርቷታል ማለት ይቻላል። እንግዲህ ብቻ የምታሳያቸው አክቶች አልሂድ አልጋ እኔ ሂጄ ክላሴ ነው መተኛት የምፈልገው እያለች ነበረ። እዚሁ ደሪ እዚሁ ነው የምታድሩ እያላት ነው። እሷም እንግዲህ እየተሽቆመቆመች ትገኛለች። እንግዲህ አብረው ያድሩ ይሆን እንግዲህ ሊስማት ጠጋ ሲልም ሸሽታለች። ለምንድን ነው እንደዚህ የምትፈሪው? ምን ተስመሽ አታውቂም እንዴ ሲላት አሁን የማውቀው ጉዳይ የለኝም እያለች ነበረ ማለት ነው። ቅድስቴ እንግዲህ ያው ጋሽ ልውጣ እያለች ነበረ። ጋሽ የሚለውን ትተሽ ብሩክ በሚለው ስሜ ብትጠሪኝ ደስ ይለኛል እያላት ነበር። እሱም እንግዲህ እሺ አይ እያለች ነው እንግዲህ ቅድስት እየተሽኮረመመ ትገኛለች ማለት ነው። ከዛም እንግዲህ አንድ ላይ ሆነ ቁጭ ብለው እያሉ እንግዲህ ዳጣ ነቅታባቸዋለች። እንግዲህ ምሳሌን ቅድስቴን እናትሽ ሊያደርግልሽ ሳያስብ አይቀርም ብሩክ እያለቻት ነበረ። እና ቅድስቴ እኮ እናቴ ብትሆን ደስ ይለኛል በጣም ነው እኮ ቅድስቴን የምወዳት። ሲቀጥል ደግሞ ሕክምና ሄደሽ ስትመጪ እናቴ ብለሽ ትጠሪኛለሽ ብላኝ ነበረ እያለች ነበረ። አይ እሱ እንኳን አልቀረም ሆኖ አልቀረም እያለች ነበረ። እና ታዲያ እንዴት ነው የምትሆነኝ? እናት እንደገና አትወልደኝ? እኔ እናት እኮ ሞታለች እያለች ነበር። እንግዲህ ቅድስቴም ማነው ምሳሌ ዳጣ ታዩ እሱ ላንቺ አይገባሽም። ዝሮ ግን እናትሽ ብትሆን ደስተኛ ነሽ አይደል እያለቻት ነበር። አዎ ደስተኛ ነኝ እያለች ነበረ። እንግዲህ አጋጣሚም ስትሄድ ክላስ አንድ ላይ ሆነው ነበረ። ከዛ ቅድስቴ እዚህ ልታድሪ ነው እንዴ? ክላስሽ እኮ ያንቺ እኮ እዛ ነው እያለቻት ነበር ምሳሌ። አይ ለሄድ ነው እያለቻት ነበር ማለት ነው። ከዛም እንግዲህ ደንግጠዋል። ያው እንግዲህ ምሳሌ ጥያቄ አባቷን ልትጠይቅ ነበር የመጣችው። ስትጠይቀው እሷ ሌላ መልስ ሰጠቻት፣ አባቷ ሌላ መልስ ሰጣት። በጣም ደንግጠው ነበረ ማለት ነው። ተደናግጠው እንግዲህ ብሩክም ተጠጋግተው ጎን በጎን ከተቀመጡበት እንግዲህ አንድ ክንድ ራቀ ማለት ነው። እንዴት ብሎ ወደዛ ፈቅ አለ ደንግጦ ምሳሌ ስትመጣ እንግዲህ ከዛ በኋላ ያው ቅድስቴም ማነው ምሳሌም ተመለሰች። ምሳሌ እንግዲህ ዳጣን አብረን እንተኛ ዛሬ ያለበለዛ ቅድስቴ ጋር ሂጄ ነው ማድረው ቅድስቴ ጋር ክላሷ ቅድስቴ ጋር ሄዳለሁ ስትል ዳጣ ነቅታ ስለነበረ አይ እቺ ልጅ ማለት ረብሻቸው ነው ብላ ስላሰበች አንድ ላይ ናቸው እያወሩ ነው ብላ ስለነበረ ምሳሌ ነግራ ስለነበረ አይ ነይ ቶሎ ነው ተኛልሻለሁ ብላ ማለት ነው። እንግዲህ አብራዛው አተኛኛቻት ማለት ነው። እንግዲህ ዳጣና ምሳሌም በጣም አሪፍ እየተጫወቱ እንግዲህ ዳጣ ዘና ያረጋቻት ትገኛለች። ምሳሌም ደስተኛ ናት፣ በጣም ደስ ብሏት ከዳጣ ጋር እየተጫወቱ እየተደባደቡ ነው እንግዲህ ያሉት ማለት ነው። እንግዲህ አሪፍ ጊዜ እያሳለፉ ይገኛሉ። ዳጣም እንግዲህ ያው እንዳያችሁት ባለፈው ክፍል ቤተሰቦቿን አግኝታለች። ከቤተሰቦቿ ጋር አሪፍ እንትን እያሳለፈች ነው። ያው ሌላ ቻሌንጆች የሚገጥሟት እንግዲህ በዚህኛውም እዛኛውም ጋር አለ ማለት ነው። እንግዲህ የዳጣ ደግሞ ቀጣይ እንትኖች የአባቷን ማረጋገጫ ማግኘት ከዛም ደግሞ የእናቷን የማፈላለግ ጉዳይ እየቀጠለች ትገኛለች። እንግዲህ በቅርቡ ደግሞ እናቷንም አባቷንም አውቃ እሷም የሄሌና እረፍት እንደምታገኝ አንጠራጠርም። ቅድስቴና ብሩክም እንግዲህ ያው በዙ እንትን ብለው ታገቢኛለሽ ወይ ብሎ እንግዲህ በወጉና በማረጉ እንግዲህ ተጋብተው እንግዲህ ሙሽራና ያው
ተሞሽረው በቅርብ እንደምናያቸው ከዛም ደግሞ በልጅ እንደሚባረኩ አንጠራጠርም። ቅድስቴና ብሩክ በነገራችን ላይ ምርጥ ጥንዶች ነው የሚሆኑት። እንደዛ ነው። እሷም በጣም ጎበዝ ልጅ ነች። ብሩክም ደግሞ በጣም ጎበዝ፣ ጀግና፣ ጠንካራ አባት የሚሆን በጣም ጀግና አባት ነው። ምንም ጥርጥር የለውም ማለት ነው። ውድ ተመልካቾቻችን እንግዲህ እስካሁን ላይክ ሳላደረጋችሁ ላይክ አድርጉ። ሰብስክራይብ በማድረግ ቤተሰቡን ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። ላይክ ማድረጋችሁን አትርሱ። ሁሌም አብራችሁኝ ሁኑ እላለሁኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ክፍል እንገናኝ። እንግዲህ በቀጣይ ክፍል እንግዲህ ሞገስ ካለበት እንትን አምልጦ ከዛ ወጥቶ እንደምንገናኝ